በስላሴ ስም ቁም። ምንድነው ከዛ በር የመጣው? ተሳሚት ነው ስሮጥ የመጣሁት። ተሳሚት አሁን ገና ደረስኩ። እንዴት ሮጠ መጣ? አስነሳኝ እያበረረ መጣኝ። ማን ያመጣ? ፈጣሪው ነው ፈጣሪው። ና ጠጋ ጠጋ በል በስላሴ። እሺ ማን ያለው? ሳጥናኤል ሳጥናኤል ሳጥናኤል። ና እስኪ ጠጋ። የት ነው ያስከው? እናቱ ነች። እናቱ በምግብ ሰጣቸው። እብድ ነበር እንዲድንላት እንዲድንላት ነው። እሷ ማዳኗ ነው። አይ ማዳኗ ነበር። ያኔ ሳጥናኤሉ ገባው። በጠንቋይ ገባው። በጠንቋይ ተሰበኔ ገባ። በጠንቋይ ስንት ዓመት አበደ ልጅ? 12 ዓመት እብድ ነው። 2 ዓመት እብድ ነበር። እዛ ቆሻሻ ግርማ ጋር ሄዳ ነው። ታዲያ ትሳደባለህ? ስራ አልወደውም። እንዴት ልትወዳቸው ትችላለህ? አልወደውም። ጠጋ ወደዚህ። እሺ 2 ዓመት አሳበደ። ምንድን ነበር ስታደርግ የነበረው? አሳበርኩት። ሌሊት ሁሉ እያዞርኩት ነበር። ከዛ እናቱ ያንልኝ ብላ ጠንቋይ መንዝ ሄዳ 500 ብር ከፍላ የዛሬ 15 ዓመት እኔ ተላከው። እኔ ገባሁ። እኔ ሳጥናኤል ላድነው። አይ ሳያው መጥፎ ልጅ ነው፣ መግደል ነው። ስትገባ አልተስማማም ልጁ? አይስማማም። ሳያውቅ ነው። በስውር ነው የሰጠችው በምግብ። ደብተራ ጋር አልሄድም ብሞት ይሻለኛል አለ። በነገራችን ላይ ጠንቋይ ቤት፣ ደብተራ ቤት ለመፍትሄ የሚሄዱ ሰዎች እንኳን መፍትሄ ሊያገኙ ብሶባቸው ነው የሚመለሱት። አንዳንዱ የራሱን እድል ለማስጠየቅ ደብተራ ቤት ሄድና አውደ ነገስት ያስገልጣል። አሁን እዚህ ውስጥ እኮ ትኖራላችሁ። አዋቂ ቤት ሄዳችሁ እድላችሁን የጠየቃችሁ አላችሁ። እናንተ ማለት የሄዳችሁ ቀን እንኳን እድላችሁን ልታውቁ ያለውንም የተወሰደባችሁ ሰዎች ናችሁ። ምን መሰላችሁ የሚያደርገው? አውደ ነገስቱን ይገልጣል፣ እድላችሁን ያያል፣ ለእናንተ ይሄ ነው ብሎ ይነግራችኋል። የተሻለ ጥሩ እድል ካላችሁ እዛው ገልበጥ አድርጎ ትራንስፈር ያደርጋል፣ እድላችሁን ይወስድባችኋል። ጠንቋይ ቤት ልትጠይቁ ትሄዳላችሁ፣ ሌላ መንፈስ ጨምራችሁ ትመጣላችሁ። ሰው እግዚአብሔር ቤት ብቻ ሲመጣ ነው መንፈስ ቅዱስ አድሮበት ጸጋ በረከት አግኝቶ የሚመለሰው። አንድ ሰው ወፍጮ ቤት ቢገባ ምን ሆኖ ነው የሚወጣው? ዱቄት በዱቄት ነው አይደል የሚሆነው? ጠንቋይ ቤት ብትሄድ እሱ ላይ ያደረው መንፈስ አንተ ላይ ይሰፍራል። ደብተራ ቤት ብትሄድ እሱ የተዋረሰው መንፈስ አንተ ትዋረሳለህ። ሌላ ምንም አታተርፍም። አሁን እናት ልጅ ሄድናል አለች፣ መንዝ ድረስ ደብተራ ቤት ወሰደችው። እንኳን ሊድን ሳጥናኤልን ተሸክሞ መጣ። እሺ 2 ዓመት ለምንድን ነው ያሳበዳችሁት? ጓደኛውን ያሳበዱ። ጓደኛው የቅርብ ጓደኛው። ከዛን የተላከው ገባው። እነዚያ መተተኞችን ለቀው ሄዱ። እኔ ብቻዬን ቁጭ አልኩ። ከዛም በኋላ ደብተራ ይሄን ሰውዬ ሳጥናኤል ምን አረከው? እስኪ እኔ ምንም አላረገው። ሌላ ደብተራ በላው ላይ ሌላ እልፍ ሟርተኛ በላው ላይ እንዲገሉት አደረገው። እኔ እንዳልወጣ ቁጭ ብዬ ውስጥ አንተ ቁጭ ብለህ ትስባለህ። ትስብ የእናቱም ዛር አለ። ሁለታችን አብረን ሆነን ዛሩ ማን ያለ? እስኪና የእናት ዛር ሄዷል። እሺ ዛርቃኔ ሄዶ አበረረችለት። እኔ ብቻ ቀረሁ። ሁሉም ለቀቁ። ሚስቱንም አባረን። በቀደምነት አባረርከው በዘበሰበን ሚስቱን አባራል ከቤት ሄዳለች። አንተን ያባረርከው? አሁን ደብተራ እየሳበው ክፉ ሰው ነው እያልኩ በክፉዎች ላይ እያደረኩ። ስንት ዓመት ነው አብሮ የኖሩት? 15 ዓመት ተዋጋው። 15 ዓመት ከሚስቱ ጋር ስንት ዓመት ኖረ? 4 ዓመት። የ4 ዓመት ሚስት አባረር ወልዶ ደብረ ሊባኖስ ወስዶ ክርስትና ያስነሳ። የተክልየን ሀለው ልጁን ተቃጠልኩ። በስለት ነው የወለደው። እሺ ና ተንበርከክ። ጠጋ ተንበርከክ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሳጥናኤል ለቅቄያለሁ። በስላሴ ስም ወይኔ በስላሴ ስም ጀግና ነች እኮ። ጀግንነት የለ እዚህ ጀግና ኪዳነ ምሕረት ነች። በስላሴ ስም ለዘላለም በሲኦል ታስሬያለሁ። ልሂድ በቃ ልሂድ እና ምን ልታረግ መጣ? ሳላስገድለው የለም በስላሴ ስም ለዘላለም በሲኦል ታስሬያለሁ። የዘጋሁትን እድሎቹን በኪዳነ ምሕረት ስም ከፍቻለሁ። በል 7 ጮና ተለበል። 1 ቀጥል፣ 2 ቀጥል፣ 3 4 5
በላይ መጨረሻ ገንዝና ሄድ። ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። መብራንን አመስግኑለት። የቆጡን ላውርድ ብላ የምኗን ጣለች? የብብቷን። ልጄን አድናለሁ ብላ አሳበደች፣ ሌላ አስጨመረች። እና እስኪ እንደው እግዚአብሔር ይባርክህ መብራን። ደህና ነህ? ደህና ነኝ። እንዴት መጣ ዛሬ? ወዶታለሁ አባቴ ወዶታለሁ። እሺ ለ2 ዓመት አብደ ነበር? አዎ ሚስቴን አገባት ጓደኛዬ በመስተፋቅር ወስዶ። ያንተ ጓደኛ ሚስትን? አዎ እቤት የተከራይቶ የሚኖር ልጅ። እሺ ወዳትን ሚስት ወሰደብኝ። ከዚያ መምህር ግርማ ጋዳም ድጋሜ ደግሞ አግብቼ ነው አሁን የሆኗ ደግሞ ትታኝ ሄደችው። ሁለተኛ አገባ፣ እሷም ሄደች? እሷ ሄደችው። ይሄ አሁን ጓደኛ ነው ቀማኛ ነው? ቀማኛ ማለት ነው። አንዳንዶቻችሁ ጓደኛ ትላላችሁ፣ ጓደኛ አይደለም ያላችሁ፣ ቀማኛ ነው። እድላችሁን ይቀማል፣ ህይወታችሁን ይቀማል፣ ተስፋችሁን ይቀማል፣ አእምሯችሁን ይቀማል፣ ስራችሁን ይቀማል፣ ትዳራችሁን ይቀማል። አይ ጓደኛ ቀማኛ ነው። ሚስትን ቀማ። ሞዶ ጓደኛ ነው፣ ምርጥ ጓደኛ መብራን ሰጠሽኝ እያልኳት ሳመሰግን ከዚያ ሚስቱን ፈታና ተኔ ቤት ለቆ ሄደ ልጁ። እሱ በሄደ በ3ኛው ቀን ጠፋች ባለቤቴ። ባስፈልግ ስልኳን አጥፍታለኝ ጠፋች። ንስሐ ገብቼ መብራን አውጪኝ ያለችበትን አሳየኝ ስል በ17ኛው ቀን ጸበል ለፈለፈ መንፈሱ። ሚስቱን የወሰድናት እኛ ነን አለ። ከዚያ እኔ የምለውን አላቅም ነበር፣ ወንድሜ ተከተለኝ ነበር። ከዚያ ደወልኩለት ለልጁ። እናት እኮ ብትገባ አታመልጠኝም፣ መቅደስን አገናኘኝ አልኩት። እንደው እምላለሁ ተሾመኝን አላረኩትም አለ። ከዚያ ወንድሟ ደወለልኝ። ለካ ወዲያው ጥፊ ብሏታል ሚስጥሩ ሲጋለጥበት። ወንድሟ ደወለልኝ፣ መቅደስ መጥታለች እንዳታስባ ይዞ ተሾም አለኝ። ይዘህልኝ አልኩት። ይዟት መጣ። ማርያም ቤተክርስቲያን ወስጄ እውነቱን ነገር ስላት 17ቱንም ቀን ከሱ ጋር ነበርኩኝ። በጥቁርና በቀይ እስክሪብቶ በቁመቱ የተጻፈ አሳየኝ። ተከትዬው ሄድኩልኝ። ከዚያ ጸልይ ስለኝ በጥቁር በቀይ የተጻፈ አሳያት። ይሄ ምንድነው? መስተፋቅር መተት ነው። ተከትላ ሄደች። እናንተ ገና እኮ አልነቃችሁ፣ ገና እኮ አላወቃችሁም። የዚህን የመናፍስቱን የደፍተራዎቹን የመተቱን ጉድ ገና እኮ ያልነቃ ሚሊዮን ህዝብ አለ። ሲበላ እድሉን ሲነጠቅ ህይወቱን ሲያጣ ሲያዝ ሲታሰር ይመጣል። በነገራችን ላይ እኛ እኮ ስለ መተት የምናስተምረው ስለ አጋንንት የማስተማር ሱስ ኑሮብን አይደለም። የተያዙት እንዲፈቱ ያልተያዙት ደግሞ እንዳይያዙ ነው። ቅድመ ጥንቃቄ ነው። እንዲህ አይነት ነገር አለ ተጠንቀቁ ወቁ ነው። ለሁለት እኮ ጥቅም ነው። ሰው ቀድሞ እንዳይጠቃ ነው። ከተጠቃ ደግሞ መጥቶ እንዲፈታ ነው። አሳያት፣ ይዟት ሄደ። ምን ይባላል? ጉድ ነው ብንሰማው። መብራን ካንተ ጋር ትሁን። ኪዳነ ምሕረት የመጨረሻ ታርግልህ በሉት። አይዞ በለው። የዘንዶ ቆዳ እስኪ አያችሁ አይደለ? የዘንዶ ቆዳ ነው። ጸሎት ባረግም በሰግድም ትላልቅ ዘንዶ ስተኛ የዘንዶ አይነት ብርቱካናማ ከለር፣ ወርቅማ ከለር ብዙ አይነት ነው የሚታየኝ። በቃ ዘንዶ። እሺ ቆይ እስኪ ዛሬ መቼም ታምር ነው። እስኪ ጉድ በል ጎንደር። እስኪ ዞር በሉ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በለው። የዘንዶ ቆዳ እስኪ አያችሁ አይደለ? የዘንዶ ቆዳ ነው። እስኪ ያንንም ዘርጋው። ይሄኔ በስመ አብ። እሺ እስኪ አምጣው። ቆይ እስኪ ይነግሩናል እንግዲህ ታሪኩን። ይሄ የዘንዶ ቆዳ ነው። እሺ ይሄ ደግሞ የዘንዶ ጓንት ማለት ነው። በዘንዶ ቆዳ ጓንት ተሰርቶ ነው። ይሄ ደግሞ በዘንዶ ደግሞ ጫማ ተሰርቶ ነው። እሺ
እስኪ ማን ያመጣው? እግዚአብሔር ይባርክሽ፣ መብራን ተባርክሽ። ይሄ ዘንዶ ቆዳ ከየት መጣ? ቆይቷል አባ። እኛ ህፃን ሆነን ነው እናቴ ናት ያስቀመጠችው ተጠቅልሎ። ከአፍሪካ ሀገር ነው ያመጣው ትለናለች። ድሮ በልጅነት ነው። አሁን አርፋለች፣ 20 ዓመት ምናምን ሆኗታል። እና ብዙ ጊዜ ይቀፈኛል ሳየው እና እህቴ ናት እንደውም ብዙ እሷ ጋር ብዙ ችግር የለም እኔ ጋር እና ይሄ ዘንዶ ቆዳ ይጠቅማል እያለች ቁጭ አደረገችው። ከዛ እርሱ እዚህ ማገልገል ሊጀምሩ አካባቢ እንደዚሁ ይሄን ዘንዶ ይሄ ቆዳ መውጣት አለበት፣ በቃ ቀሲኖ ጋር መውሰድ አለብኝ አልኳት። ከዛ በቃ ተናደደች እና ተጣላን። ግን በቃ እኔም ቸገረኝ ውሰጁ ምናምን አለች። እንደዛ ከተባለ በኋላ እስካመጣው ድረስ 2 ወር ዝም ብሎ በቃ ዝም አደረገኝ እንዳላመጣ። አሁን ሳምንት ከቤት አወጣሁት ጠቅልዬ ከስር ኮንዶሚኒየም ከስር ውጭ አረኩትና የዛሬ ሳምንት ማለት ነው። አሁን ዛሬ ደግሞ ይዤው መጣሁ እና ብዙ ጊዜ ምንድነው የሚታይ ጸሎት ባረግም በሰግድም ትላልቅ ዘንዶ ስተኛ የዘንዶ አይነት ብርቱካናማ ከለር፣ ወርቅማ ከለር ብዙ አይነት ነው የሚታየኝ በቃ ዘንዶ እና ዛር ነው ብለውኝ እንደውም ጸጥ አልኩኝ። እንደውም አሁን በዛው ለእርሱም ነገርኩት ማለት ነው። አሁን ዛሬ መብራን ፈቅዳ አመጣሁት እርሶ ጋር። እናትሽ እንዴት ሆና ነው? ታማን የሞተችው በድንገት ነው? በምንድን ነው? አዎ በጣም ታማን የሞተችው። እኛ ልጆች ነበርን። በጣም ታማን የሞተችው በጣም ካንሰር ተባለ። ብዙ ጊዜ 3 ወር ምናምን አሟታል። ግን በጣም ከባድ ነበር ህመሙ። ለምን መሰለሽ የጠየኩሽ? ይሄ እናትሽ እናቶች ምን ተፍረት ስለሚይዛቸው ከአፍሪካ መጣ። ከየት ከአፍሪካ ይመጣል? ይሄ በቤተሰብ የሚመለክ የሚገበር የነበረ በዘንዶ የሚገበር ዛር አለ። ስለዚህ ዛሩን ሴጣኑን በዘንዶ ያመልኩት ይገብሩት ነበረ። እንደዚህ አይነት ግብር ሲያደርጉ ይሄ ቆዳው ይገፈፍና የቃል ኪዳን የመታሰቢያ ምልክት ተደርጎ በቤት ይቀመጣል። ለምሳሌ አቴቴን የሚገብሩና የሚያከብሩ በቤት ውስጥ በሙዳይ ምንድነው የሚያስቀምጡት? ጨሌ። ያቺ ጨሌ ቃል ኪዳን ምልክት ናት። በዘንዶ በዛር ደግሞ እንደዚህ የሚገብሩ ሰዎች የቃል ኪዳኑ ምልክት የዘንዶ ቆዳ ነው። ለምሳሌ እሷ የተለያየ አይነት ከለር ዘንዶ እየመጣ ይታያታል፣ ያስጨንቃታል። ያ ማለት ምንድነው? በቤተሰብ በዘንዶ የሚመለክ ክፉ መንፈስ አለ ማለት ነው። ልክ እንዳንቺ ምናልባት ቪዲዮ ማየት ትቻለሽ። እንጦጦ ማርያም በነበርንበት ሰዓት ልክ እንደዚህ አይነት የዘንዶ ቆዳ አምጥተው ጥለዋል። ሌሊት እየመጣ ዘንዶ ይታየዋል። አልፎ ተርፎ ህፃን ልጅ ነበረች፣ ለሷ ሁሉ ይታያል፣ ያስጨንቃቸዋል። ብዙ ነገር ነው ያደረገው ቤተሰቡን። በኋላ አምጥቶ እዛ ጥሎ እዛ አስቀምጠነዋል። ይሄ እንግዲህ ቤተሰብ አስቀድሞ የሚያመልከው የሚገብረው ነገር ነው። በዘንዶ የሚመለክ መንፈስ አለ። እንደነገርኩሽ እንደ ጨሌ ነው ይሄንን አክብረው ጠቅልለው ቁጭ ያደረጉት። እንኳንም አመጣሽ እንኳንም ጣልሽ። በእውነት ይሄንን የዘንዶ ቆዳ አምጥታ እዚህ እንደጣለሽ ኪዳነ ምሕረት በጸሎቷ በቃል ኪዳኗ ክፉ መንፈሱን ትጣልላት፣ ምንም ነገር እንዳያረጋት በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ጸሎት ቃል ኪዳን የታሰረ የተወገዘ ይሁንልሽ። ና በስላሴ ና። እሺ እንዳቷሽ በኪዳነ ምሕረት ይዣለሁ። 50 ትውልድ ይሄ አንተ ነው አይደል? ትውልድ በላይ ነበር ስመለክ የነበረው በዚህ በዘንዶ። አዎ ዘንዶ። እሺ ያመልኩኛል። እሺ በእናት በኩል እሺ። ቤተሰብን ሁሉ ምን አደረግ እንዴ? ቤተሰብ ብትንትን ነው እያነኩኝ እየገደልኩኝ በቃ ጭርስርስ አድርጋቸዋለሁ። እሺ ግማሾቹን ደግሞ መናፍቅ እሷ ላይ ተያዝኩ። ቅዱስ ሚካኤል ያዘ። እነሱንም እኮ እሷንም እህቷንም እገል ነበር እንቅ አድርጌ እንቅ። አሁን ራሱ ስንት የመሰለ እዚህ ጋር ላንቃት ምናምን እገዳደራታለሁ። ስንት ዓመት ነው የዘንዶ ቆዳ ቤት የተቀመጠ? እሱማ ከ100 ዓመት በላይ ነው። ትቀዳለህ እንዴ? ከቅድመ አያቷ ከቅድመ አያቷ እኮ ነው የተቀበለችው እናትየዋ ማለት ነው። ወደዚህ አምጥታ ለመጣል ስትፈልግ ምን እያረክ ነበር የምታስቀረው? መጀመሪያማ በቃ ያስጠላታል ምናምን። ከዛ እህቷ ላይ ግን እናስወድዳታለን። ይሄ ዘንዶ ቆዳ እኮ በጣም አሪፍ ነው ምናምን እንላለን። ብዙ ነገር ይሰራበታል፣ ቆዳ ምናምን፣ ቦርሳ ምናምን እያልን ማለት ነው። የሆነ ሰዓት ላይ ቅዱስ ሚካኤል ምን አረገችብን መሰለ? ይሄ የተቀመጠበት ዘንዶ ቆዳ ላይ ቅዱስ ሚካኤልን ስዕል አድኖ ሄዳ ለጠፈችበት እጅ። ከዛ ቅዱስ ሚካኤል አሰረው። ግን እስከሚወጣ ድረስ ግን እሷን በዘንዶ በተለያየ ከለርፉል የከለር አይነት የዘንዶ የእባብ አይነት
አስጨንቃት ነበር ስትሰግድ፣ በተለይ ስትሰግድ ስትጸልይ ስትቀጠል በዘንዶ እየተመሰልክ ነው እየመጣ የምትታያት አንቃት ነበረ። አሁን በተለይ ይሄን ከማምጣት ስንት የመሰለ አሁን እንደዚህ ልገላት ነበር። እቺ ታባቱ አዋረደች። ይገርማል። ይሄ እንግዲህ ዛሬ 50 ትውልድ ላይ ሲገበር የነበረ ሲንከባከቡት የነበረ ነው። እስከ 50 ትውልድ ድረስ የነበረ በዘንዶ የሚገበር መንፈስ ከልጅ ወደ ልጅ እሷ ምንም አታውቅም፣ አይመለከታትም፣ አትገብርም። ግን እዳው ለማተረፈ ለእሷ እንዲህ ነው እንግዲህ ቤተሰብ ዛር በዘንዶም በምንም ያመልኩት ዘርን ትውልድን ይዞ ይመጣል። እንደዚህ አይነት እዳና ስቃይ አስቀምጦ ይሄዳል። እሺ ምን ልታረጋት ነበረ? ማንን? እሷ መግደል ነው በቃ። ተዋረድኩ እኮ እሷ እዚች ላይማ ተዋረድኩ እኮ በቃ ተያዘ። እሷ ላይ በቃ የኔ እንትን ተቆረጠ። እዚች ላይ ታባቱ ልገላት ነበር እኮ ቢሳካልኝ ግድል እንቅ አርጊ በተኛችበት ግን ምን ዋጋ? እሺ ተንበርከክ። ምን ትሄዳለህ? ምንም አትሰራ። ለምን አትሄድም ብላኛለች ልጅቷ። ሳልቀጠቅጥ የለም አትሄድም ማለች። መድኃኒዓለም በሲኦል ይቀጥቀጥ። እሱ አይሆንም። ከእሷ ጋር ተቀምጠ አይሰራም። በልጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በተዘከሩት በአቡነ ገብረ መንፈስ ቅዱስ ስም በዘንዶ የምገበር እኔ እኮ ሰው ነው እኮ የሚገበርልኝ እኮ ሰው ነበር የሚገብሩ ሰው የሚገብሩላል። ህፃን ልጅ ትኩስ ደም ትኩስ የህፃን ልጅ ደም እስከ 3 ዓመት የሚገርም እኮ ነው። ጉድ እኮ ነው። በዘንዶ የምገበር የዘንዶ መንፈስ የቤተሰብ ዛር የደብተራ መተት ሁላችንም ለቀናል። በስላሴ ስም ሁላችንም በሲኦል ታስረናል። የዘጋነውን እድሏን በኪዳነ ምሕረት ስም በአሁኑ ሰዓት ከፍተናል። በል እንደለመድከው 7 ያጉሩና አንድ ላይ ወጡ። ቶሎ በል። 1 ቀጥል፣ 2 3 ቀጥል፣ 4 5 6 በል። የመጨረሻ ገንዝና ቆይ ተረጋጋ አንተ። በጣም እኮ የሚገርም ነው። ይሄንን እዳ አስቀመጡ፣ ይሄንን አወረሱ። ነይ እስኪ እናቴ ኪዳነ ምሕረት ትባርክሽ። የሚገርም ነው ቤተሰብሽ ያስቀመጠው እዳ ለአንቺም ተረፈ፣ ምንም ለማታውቂው። ጸበል ከጀመርኩ እንኳን ያው 6 ዓመት ሆኖኛል እኮ ቀሲስ። እሺ አሁን ነው እየተገለጠ ይመጣልኝ። አሁን የነቃሽው በደንብ ያጅሬን ስራ በእውነት ኪዳነ ምሕረት የመጨረሻ ታድርግልሽ በሏት። ኪዳነ ምሕረት ያሰብሽን ትፈጽምልሽ በሏት። መብራንን አመስግኑላት። ኪዳነ ምሕረትን አመስግኑላት። ምንድን ያሰርካቸው? ሁለቱንም ምን እግሩን ያሰርከው? ስንት ዓመት ነው ካሰርክ? ስንት ዓመት አሰርካቸው? 2 ዓመት። አይንቀሳቀሱም? አዎ። በከዘራ አስኬድኩት። ያው በከዘራ። እሺ መተት ነህ? ከቤት አስወጣሁት። እሺ ሀገር ለሀገር እያከራተትኩት። ማን እንደዚህ ያደረከው? መተት ነህ? ሴጣንና አጋንንት የቤተሰብ በስላሴ ይላል። እሺ ትለቃላችሁ አትለቁም? ትለቃላችሁ። በስላሴ ስም ታዛችኋል። ከእግሩ ላይ ፍቱ። በስላሴ ስም ታዛችኋል። በስላሴ ስም በሉ። በስላሴ ስም በስላሴ ስም በሉ። እግሩን እንፈታለን። ያሰርነውን በስላሴ ስም በኪዳነ ምሕረት ስም ፈተናል። ከእግሩ ላይ ተነስተናል። በስላሴ ስም ለዘላለም በሲኦል ታስረናል። በል 7 የጮህ ነው። ቶሎ በል። 6 በል። መጨረሻ አማቱ እስኪ እቺን ከዘራ እንግዲህ ጣል አድርገን እንሞክር። ያዙ ብድግ በሉ።
በቃ እንደዚህ ነው መሯሯጥ ነው። ኑ ተከተሉ። አመስግኑልኝ አመስግኑልኝ። ኑ ተከተሉ። ኑ ተከተሉኝ። በደንብ ነው ዛሬ ቀብረር ብለን ነው ወደዚህ። በስመ አብ ጭራሽ ጎንበስ አሉበት፣ ሰገዱበት። እግዚአብሔር ይመስገን። ደስ አለዎት? ተመስገን። ስንት ዓመት ነው የታሰሩት? 2 ዓመት ይሆነኛል። 2 ዓመት። እግዚአብሔር ይመስገን። እስኪ ሞክሩ አሁን በደንብ ተመላለሱ። እግዚአብሔር ይመስገን። እቺን ከፈታ አድርጉለት። እስኪ ለመብራን ስገዱ እስኪ አንዴ። እግዚአብሔር ይመስገን። ከዚህ የበለጠ መብራን ምን ታርግልን? ምስጋና አይገባትም? 2 ዓመት የታሰሩት እግራቸው ተፈቶ ሲሄድ እግዚአብሔር ይመስገን። እርሶን የፈታች ኪዳነ ምሕረት የታሰሩትን ሁሉ ትፍታለን። የሚናገሩት አለ በመጨረሻ? አሜን። እኔ ከድሬዳዋ ነው የመጣሁት። ከድሬዳዋ ነው። በነገራችን ላይ ከቤት እንዲወጡ እንዲታሰሩ ህይወቶት ሁሉ ምስቅልቅል እንዲደረግ ነው የተደረገው። ቤቴን አከራይቼ የሰራሁትን ቤቴን ወጣሁ። አሁን ደግሞ ቤቱ እንዳይከራይ የተከራዩትንም እንዲወጡ እያደረጉብኝ ያሉት። አሁን ትናንትና እዛ ተክልዬ እዛ አለርት ሆስፒታል ጀርባ እዛ ይሄ ሰው ብሎኝ ሄጄ ትላንት እሳቸውም ስልክ ስቀበል ኪራይ መጣ። ትላንትና አንድ ቤት ተከራየልኝ። አሁን ይኸው ዛሬ ደግሞ እርሶ ተፈቱ። እኔ ደግሞ ተፈታው ዛሬ። እዛ ነው የሰማሁትና የመጣሁት። ከአንድ ምዕመን ጋር ቁጭ ብዬ ሳወራ እንደዚህ አይነት ቦታ ሂድ እስቲ አለኝና አለኝ። ይኸው ዛሬ መጣሁ፣ ተፈታው። እግዚአብሔር የተመሰገነ። እግዚአብሔር ይመስገን። ከኪዳነ ምሕረት ከድሬዳዋ ነው የመጡት እዚህ ኪዳነ ምሕረት ድረስ። በእውነት እሳቸውን የፈታሽ ኪዳነ ምሕረት ሁሉንም ትፍታለን። መብራንን አመስግኑላቸው። አሁን እንግዲህ ዱብ ማለት ይቻላል። በደንብ እንግዲህ ያው ተረማመዱ። እግዚአብሔር ይመስገን። መብራንን አመስግኑላቸው።